ልቅ አድርገሽ ሊያሹ በሳማ ቂጥቂጣቸው ለጥረት አድርጊያቸው። አይ እዚህ ጋር አሁን ፌዴራል ፖሊስ መጥቶ ቅጥቅጥ ባረገልኝ እንደዛ ሲሰዳደቡ ሳይ ሁለቱንም ነው የምለው። በህይወቴ ነው ወንድ ልጅ ሲሰዳደብ ማየት የሚያስጠላኝ። በህይወት አለብን እና የዛን ጊዜ ገና ፕሮግራሙን ጌች ያዘጋጅቶ እንትን መግለጫ ሲሰጡ በነበረበት ሰዓት ጋይስ ሂዶ እንደዚህ ተፋጠው ከኪሱ እንቁላል አምጥቶ ፊቱ ላይ ጨምቦ አድርጎ ሲሰብር አልተመቸኝም። ከዛን ቀን ጀምሮ ይሄ ልጅ ደጋፊ ሆንኩኝ። በጣም የሚገርማችሁ ነገር ከዛስ በኋላ ደግሞ ይሄኛውን እቃተ ነው እንቃተ ምናምን የሚባለውን ለስንት ያዙት ጋይስ ሰዎች፣ ለስንት ሰው ያዙት። እንቁላል ከተሰበረበት በኋላ ለስንት ሰው ተረባርቦ ያዘው መሰላችሁ? እንደው ካላያችሁ ልንገራችሁ ብዬ ነው። ከዛ እችኛዋን ማለት ነው ሁለት ሰው አንድ ሰው ነው ይዞ ጥግል ያርቦ ይስቅበታል። ካካካያለ ይስቃል። እንደዚህ አይነት ሰው በጣም ነው ደስ የሚለኝ። ይሄ ጸብ ተጣልቶ በጣም ታበሳይቶ ክፈን የሚያደርግብህ ሰው አይመቸችም። አንተ ድብድብ ራሱ አይመስልም። የተጣላ የነገር የፈለገው ራሱ አይመስልም እኮ አሳሳቁ ምናምን ነገር የሚመልስለት አክት ማለት ነው ምናምን እያለ ይስቅበታል። እሱ ለ6 ለ7 ገላጋይ ይዘውት ጎትተው ምናምን ሂደሽ ነበር ማንኔ ማለት እኔማ ልሄድ ነበር። ያ ግርግር ሲፈጠር እናቴ እኔ ረዛው ተጨፈላልቄ ሞትላችሁ ነበር ጋይስ። ማርያምን እንኳን አልሄድኩኝ አላፎ ስሙ። ከዛ እሱ ሳቀበት ማለት ነው። እንዴት እንደደገፍኩት ልንገራችሁ ምናምን ብሎ ሲስቀበት እሱ ጋር ይሄኛው እንቃተ ነው ምናምን የሚባለው ጆን ዳንኤል የደገፈው ልጅ ማለት ነው። እሱ የሀገር ሰው ደገፈው። የሀገር ሰው ማለት ነው። ያዘው እጁ በቃ ኃይለኛ ነው ምናምን በቃ አይችለውም። ብርብስ ማማ ጥጠው ጥርሱን አውለቀለት። በቃ ብርብስ ያውሉ ሰው ይዘው የምታስቡት። ከዛ እሱን ግን ሁለት ሰው ምናምን አንድ ሰው ምናምን ይዞት ቁጭ ብሎ እንደዚህ ስቅበታል። ከዛም የሆነ ጊዜም ደግሞ እንደዚህ መግለጫ ላይ ቁጭ ብሎ ይሄኛው ተነስቶ ግን ሄይ ምናምን እያለ ትዝ ይላችኋል ጋይስ፣ አይታችኋል እሱን ቪዲዮ ሄይ ምናምን እያለ ሲያወራ ይችኛዋ ማለት ነው ጆ የምትባለው። ለነገሩ እኔ ጋይስ ጆ የሚባሉ ስሞች እንደው እወዳቸዋለሁ። ጆ በጄ የሚጀምሩ ስሞች እወዳቸዋለሁ ጋይስ። እንደው ታውቃላችሁ የኬኳን ማባት ጆ ነው፣ ኤክሴም ጆ ነው ስሙ ታውቃላችሁ። ከዛም እንደው ደግሞ አቀሳስሩት እነጩቹ አገናኙት ወሬውን እናማሳ ልንገራችሁማ። ከዛም ይሄ ተነስቶ ማለት ነው ምናምን ሲል ጆዬ ስልኳን ይዛ ማለት ነው እንደዚህ ስልኳን ይዛ እንደዚህ ቀና ብሎ ራሱ አላየውም። አይታችኋል? እሱን ኢንተርቪው አይታችኋል? ቤተሰብ እሱን ጋዜጣዊ መግለጫ አይታችኋል? እስኪ ካላያችሁት ልንገራችሁ ነው። ራሱ ቴሌቪዥኑን እኔ ልንገራችሁ። ይሄኛው ሲያወራ እንቃተ የጆ የደገፈው ልጅ ሲያወራ ይሄኛው ያሸነፈው ልጅ ስልክ ይዞ እኔ አይ ቲንክ ታብታብ እያደረገ ይሁን ጊፍት እየሰጠ ይሁን ኮመንት እያደረገ ይሁን እኔ ምን እያየሁ እንደሆነ ራሱ መድኃኒዓለም ይወቀው። የታዘብኩት ነው የምላችሁ። ቁጭ ብሎ እሱ ሲያወራ ስልኩን አላየነው። አላየሽውም እንዴ እኔ ፍቅር? ኧረ እኔ እነግርሻለሁ። የሆነ መግለጫ ላይማ ተገናኙና ይሄኛው ትላንትና የገጠመው ልጅ ከያወራ ያወራል ስለሱ ብቃት ምናምን ነገር እግሩን ብድግ እያደረገ ማጆዬ ለሆነ ሰው ለስጢፎ የሱ ደጋፊ ለስጢፎ ታብታብ እያደረገለት ነው መሰለኝ ጋይስ። የቲክታከር የሱ ደጋፊ ማን ነበር ጋይስ? ብቻ ቲክታክ ላይ ሆኖ እንደዚህ እያደረገ ስልኩን እየነካ ነበረ እሱ ሲያወራ፣ እሱ አክት ሲያሳየው ማለት ነው። ታብታብ እያደረገ ነበር ወይ ታብታብ እያደረገ ነው ወይ የሆነ ነገር እያደረገ ነው ጋይስ እንጂ እጁ ራሱ ፋታ አልሰጠውም። እንደዚህ እያደረገ እያየሁት ነበረ እኔ። ከዛ ይሄኛው በቃ ምናምን ነገር አለው ማለት ነው። ከዛም እሱም አለፈና የሆነ ጋዜጣዊ መግለጫ ቦታ ላይም ደግሞ ተቀምጠው እኔ የክፍለ ሀገር ልጅ ወይ ሊያሾ ክፍለ ሀገር አልኩኝ። አይመከረኝ ቤተሰብ ወሬውን ላጣፍጠው ብዬ ክፍለ ሀገር አልኩኝ። ክፍለ ሀገር ስል በመጥፎ አይደለም ቤተሰብ ያዟት፣ እችን ነገር ያዟት አደራችሁን ጋይስ። ክፍለ ሀገር ያልኩት በመጥፎ አይደለም። ይቅርታ ልጄ፣ ወሬው ነው ወሬው ያኔና ልጆቹ ድንጋይ ሲቆም በትኝባት አይም ሶሪ ኬኳዬ አይመከረኝ። እንደው አደራችሁ እንደው ጋይስ እንደው እዚህ ቲክታክ ካሉት ኮሜንታተሮች ጋር ልጣላ፣ እንደው ከስፖርተኛ ጋር እንዳልጣላ መድኃኒዓለም አደራህን። እንደው የኔ አባት አደራ እናንተ እንደዚህ ምናምን እዛ ምናምን ናችሁ ምጥርስ። አይ ላቭ ዩ ጋይስ፣ አይ ላቭ ስፖርተኛ ሰው በጣም ነው ወዳችሁ። አይ ሪስፔክት ዩ፣ ቢግ ላቭ ቢግ ሪስፔክት፣ ማች ላቭ ቢግ ሪስፔክት። አይ ላቭ ዩ። ጨዋታ ነው ግን ወሬ ነው ሚዲያ ላይ አይደለ።
ከዛም በኋላ ምን እንደሆነ እንገራችሁ። በጣም የሚገርም ከዛም የሆነ መግለጫ ላይ ቹቹ አበባ ሰጠኝ። ቹቹዬ ፍቅር ነው በቃ። አንተ ሴት ነሽ ቹቹዬ አበባ ሰጠኸኝ ለእኔ እሰይ ለውጥ ነው የራሱ እሰይ ስሙ። ከዛም በኋላ ልንገራችሁ የሀገሬ ልጆች፣ ከዛም በኋላ የት ነው ከዛ ልንገራችሁ። ከዛ የሆነ ደግሞ ጋዜጣዊ መግለጫ ያንቺ የምን ላይ ነው 1 ሚሊዮን ቪው ማሬ። ብቃት ብቻ ነው የሚያስፈልገው፣ ችሎታ ነው የሚያስፈልገው። ጋይስ እንደዛ ነው የሚያስፈልገው። አሁን ምን ሰውን ለማስፈራራት ነው? ጉልበት አለኝ ነው ኃይለኛ ነኝ ነው? አንድ ሰው በራሱ አቅም ካለው ብቃት ካለው በምላስ ጦርነት ልታረግ ትችላለህ። አቴንሽን ለመሳብ ሰዎች እንዲያዩ ደጋፊ እንድታመጣ ምናምን። ግን እቃዎች መግፋት የሆነ ነገርን በፍክክር ማሳየት ያን ያህል ተገቢ ነው ብዬ አላምንበትም። አይ በጋምላክ እና አየሁት ልጅ ጋይስ ዋይ አልኩኝ። ዋይ ንቃተ ዋይ ለምን አስፈለገ? ምናምን አንድ ቀይ ልጅ እንደመደባደብ ይሄ ሁሉ ነገር ያስፈልጋል? አይ ነው አንተ በጣም ስፖርተኛ ነህ፣ ጎበዝ ነህ፣ ጀግና ነህ ምናምን ብዙ ነገር ያደረግከኛል። ለቪው እና ለላይክ አይደለም ስፖርተኛ የሆንከው ምናምን ብቃት ነው ምናምን። ግን ያ ሁሉ ነገር ጥሩ አይደለም ብዬ አምነው ስለራሴ ወይ ወርቅዬ እናቴ እንዴት ነሽ? ዌልካም እናትዬ። ከዛም ጋይስ 100% ገባውና የጆ ደጋፊ ነው። ከዛም የጆን ኢንተርቪውስ ማየት ጀመርኩኝ ጋይስ። ቁጭ ብዬ ኢንተርቪዎቹን መከታተል ጀመርኩኝ ጋይስ። ያወራው የለ እንዴ? ይቀልድ የለ እንዴ? ወይም ብቻ አባቴ ትላጥ የለ እንዴ? ጋይስ እንደዚህ ንሰው ሰው ላርጎ ላጥ የሚላጥ ወንድ ፈቃድ ይሄ መርሱ ንግግሩ ምናምን በቃ ይሄ ማናደድም ይችላል፣ መውራትም ይችላል፣ መደባደብም ይችላል ማለት ነው። የምር ይሄ ላይክ ፋይት የምር ምናምን አይደለም። በቃ እየቀለደ ነው ሁሉን ነገር የሚያሳየው እና በዚህ ተመቸኝ ልጁ ይሄ ጆ የሚባለው እንጂ አንድ ቀንም ቀይ ወንድ ያሸንፋል ብዬ በህልሜም በውኔም አስቤ አላውቅም። ቀይ ወንዶች በቃ ፊታቸው በቦክሱ ሲመጡ ቀይ የሚሆኑ ነው የሚመስለኝ። በቃ ፊታቸው ብጥ ወዲያው ምናምን የሚልባቸው ስለሚመስለኝ ድብድብ የሚወዱ ራሱ አይመስለኝም። ከዛም የዛን ቀን ልቤ ራሱ ሞራል አለው እሱ ነው የሚያሸንፈው ምናምን ነገር አልኩኝ ጋይስ። እንደው ያለ ወትሮ አይቼም አላውቅም። ቁጭ ብዬ ጋይስ ወጥቼ ቁጭ ብዬ እሱ አይጀምርም እንዴ እንደዚቹ የቀን ቅኝት አደረጉበት። ሲጀምር ደስ አለኝ። ከዛም ጋይስ ቁጭ ብዬ እያየሁ ጋይስ ደግሞ ቅድም ብያቸዋለሁ፣ ሰው ያሲዝ የለ እንዴ ቁጥር አይፈሩም ጋይስ። ለማንም ቦክስ ለሚጋጠም ቁጥር አይፈሩም። ሲያዙ እኔ በቃ ወይኔ ሊያብታም ወይኔ ባሲስ እንደው መቤቴን አስዤ ቢሆን ኑሮ ጌታ ምስክሬ 2 ሚሊዮን ብር በላ ነበር። 1 ሚሊዮን አይደለም 500 ሺህ ብር አስዤ ቢሆን ኑሮ ጆንም ብዬ ማርያምን በላ ነበር። እንደው ታሪክን ትቀይራለህ ብለህ ነበር። ታሪክን ቀይሬ ነበር በአንተ ምን አባቱ 6 ወር ከቲክቶክ ከዩቱብ ጠፋ ነበር። አንተና አስዤ በልቼ ቢሆን ኑሮ 6 ወር ሲሪየስ እኮ ነው ጋይስ 6 ወር ጠፋ ነበር። ከዛ ተጀመርን ነው ማለት ነው። ያ መጣው ነው ይሄ መጣው ነው የጆ ዘፈን የንቃት ዘፈን ተባለ ጋይስ። ከዛ ተጀመረ ምናምን ጌች መጣሽ ምናምን ደስ ነው አላስተውቀም። ዩቱበሩ ተዘጋ ጋይስ። ሲኦል ነው የሚመስለው ሲኦል። ይሄ መድረኩ ይሄ ብረቱ ሲኦል እንዴ ጋይስ አስባችሁታል? ተሰባስበው ወንዶች ሲደባደቡ እንደ ማየት ምን የሚያስደስት ነገር አለ? በር ተዘግቶባቸው የታባታቸው ትላንትና እኮ ደስ ያለኝ ጋይስ። ተደባደቡት እንደው ደስ የሚል ደበድብ ነው። ከዛ በሩ ሲዘጋ ያስፈራል ደግሞ መብራቱ ምናምን ነገር በቃ ቀወጡ ነው። በቃ ዛሬ ድብድብ አየን ዛሬ። ይሄ ደግሞ ደስ የሚለው ነገር ጋይስ እንደ አህያም ይራገጣሉ፣ እግርም ይነሳል። ታውቃላችሁ ይሄ እንደዚህም ይያያዛሉ እንደዚህ ጋይስ። በቃ ይሄ የአማረን ድብድብ የጠፋውን ድብድብ ልናይ ነው ብዬ ጉጉት ብዬ ነበር ስጠብቅ የነበረው ጋይስ። በቃ አልናፈቃችሁም? ሴቶች ወንዶች ሲጠላለዙ ማየት። አሁን ብዙ ጊዜ ያጋጠማችሁ ሰዎች ካላችሁ እንደው ሲደባደቡ ክለብ ወይ በጠርሙስ አናቱን ብልቅጥ ሲያደርገው ወይ ደግሞ ልክ ሲደባደቡ በግርግር ተፈጥሮ ሲገላገሉ ነው ጋይስ። እንደዚህ እኮ በር ተቆልፎ በቃኝ እስኪል ድረስ
ብሎ እስኪሰጥ ድረስ እኮ ይሄ አጋጣሚ ከተገኘ እኮ አይናችን አፍጥጠን የማናይበት ምን ምክንያት አለን? ስንት ሴቶች አለን መሰላችሁ? ድብድብ ያማረን ሰዎች። እነችን ድብድብ ላይ ቁጭ ብዬ አጓጉቼ ጠበቅኩኝ ማለት ነው። ከዛም ተጀመረ ጋይስ፣ ተጀመረ። የማይጀመር ነገር የለም። ተጀመረ። ያኛው በቁመት ከፍ ይላል፣ ይቺ ደግሞ አጭር ናት ጋይስ። ያኛው ትንሽ ሰውነቱ ክፍልፍል ያለ ነገር ነው። የዚችኛዋ ደግሞ ትንሽ ቦርጭ። ስማ ጆዬ፣ ትንሽ ቦርጭ አለሽ። ስፖርቱ እንደዛ ነው። ትንሽ እዚህ ጋር ከኋላሽ ምናምን ቀንሽ ልንገርሽ ብዬ ነው እንደው ያየሁትን ነው። ምን አውቄ ደግሞ ከሳም አይ መከሬ ክሊያሽ ከቦክሰኛ ጋር ተጣልቼው ምን አባቴ ልሁን ነው። አይ አደራችሁን የልጅ እናት ነኝ ቦክሰኞች እንዶ አደራችሁን እናት ላይ ቦክስ አይነሳም። እሺ እናንተ እጅ ላይ ቦክስ ከሰነዘራችሁብኝ የለውም። በቃ እኮ የፊት ተጣም ወደዚህ ዞረ ጭንቅላቴ። እሺ ከዛም በኋላማ ተጀመረ ጋይስ። ሲጀመር ይሄኛው ተጠመጠመበትና ሲገፋው ማለት ነው ብረት ያዘ። ከዛም እኔ ይሄ ብረቱን እንዲያዘው ይሄንን ብረት ሲይዝ እንትኑን ሽቦውን ሲይዝ ለካስ ተሸነፈ ይባላል። እዛ የነበሩት ኖ አይሆንም ተሸንፏል ብረቱን ያዘ ምናምን ይላሉ። እንዴ ጋይስ እኔ ምን አውቄ እንደዚህ ብረት ሲያዝ ተሸንፏል እንደሚባል። ብረት እንደዚህ መያዝ አይቻልም ሲደባደቡ መሰለኝ። አረ አይቻልም ምናምን እያሉ ሲጮሁ ማለት ነው። እንዴ ገና መቼ ወደቀ? አረ ገና የሚተደባደቡ ምን ማለት ነው ምናምን እንዴ ምናምን ነገር ሰው ዝባያችም ታውቂያለሽ ምናምን ብለው ተቆጡ ማለት የማይጀምር ጋይስ። ብቻ የሆነ ነገር አውርቼ ከአጠገቤ ከነበሩት ጋር ዞር ስል ጆ አሸንፏል እየተባለ ነው። ድጋሚ ቪዲዮውን ስናየው ጋይስ የፋርማሲ እባብ ራሱ እኮ እንደዚህ አይጠመጠምም። ጠርሙሱ ላይ ተጠምጥሞበታል ጋይስ፣ ተጠምጥሞ ቀብሮታል። ቤተሰብ ፋርማሲ እባቧ ራሷ እንደዚህ እቺ ፋርማሲ እንትን ላይ እባቧ እንደዚህ ጥምጥም ያለችው ራሷ እንደዛ ተጠመጠመችም እንዴ! ተጠምጥሞበት ቤተሰብ ልጁን ጻጥን ያደረገው ወይ መከራው ወይ መከራው። ሰው ከፊት ለፊት ይጠመጠማል፣ ከኋላ ተጠምጥሞበት መሬት ላይ እንደዚህ ትልጥፍ። እንዴት ነው እንዲህ ይቻላል? እንደዚህ መጠምጠም አልኩኝ። ኧረ ቆይ አልኳቸው። ኧረ ልጁ ላይ አራነቀው ደግሞ ጋይስ። እኔ እንደውም በዚህ ሲመጣው በቃ ፊቱን አበላሽ ሆነ ያልኩት ጋይስ። በዚህ እኮ ከተመታችሁ አለቀላችሁ እኮ። ይሄ እኮ በጣም ከባድ እኮ ነው። እና ይሄኛው የሚመታው ሊቀደው ነው የሚመስለው። የሆነ ግንባሩ ፊቱ ሊተረትረው ነው የሚመስለው ደግሞ ኢንተርቪው ሲሰጥ ሰምታችሁታል። በዚህ ቀድጄው ፊቱን ስሜን ጽፍበታለሁ ብሎ ነበረ። ማርያምን ብሏል። እንደዚህ ጆ የሚባለው ልጅ ብሏል ጋይስ። እና ልክ እንደዛ ይዞ ፊቱን አንታችሁታል። እንደዚህ ብሎ ሲመታው በዚህኛው እንደዚህ እያዞረ በዚህ ጎን ሲመታው ወይኔ ፊቱን ወይ እንደው ንቃተ ሌል እግዚአብሔር ነው ያዳነቅ። አሁን ፊትን እንደዛ አግኝቶ ቢሆን ኑሮ ማርያምን ይቀድ ነበር። ታውቃለህ፣ እሱን እናንተ ታውቁታላችሁ። እኔ እንኳን ያው እዚህ ላይ እንደዚህ ሲደባደቡ ምናምን በዚህ እንደሚቀደድ ስለማቅ ነው። ምክንያቱም አንዳንዴ ለኮርስ ምናምን እንደዛ ያኔ ቦክሰኛ እያለው እንደዚህ በዚህ ፊት ቀደዱ ሲባል ሰማ ነበርና ይቺ ከባድ ናት። ግን ይሄኛው ማለት ነው ጆ ተንኮለኛ ነው። ከኋላው ተጠምጥሞ በዚህ ይዞ ሊቀደው ጋይስ፣ ከኋላ ማጅራቱን ሊቀደው ቤተሰብ። እንደው ዳኛው እግዚአብሔር ስጠው የምን ዜጋ ነው ጋይስ? ውለታ ነው አለው እኮ እንዴ ቤተሰብ። ሊገለው ተጠመጠመበት። አንገቱ ላይ ብቻ እኮ አይደለም ወገቡ ላይ ሁሉ የተጠመጠመበት ጋይስ። ጆዬ ኧረ በስመ አብ እንደዚህ ጠምጠም ልጥፍ ላዩ ላይ ልጥፍ እንዴ! ትንፋሽ አጠረው እኮ በ5 ሰከንድ በ6 ምናምን ደቂቃ እኮ ልጅ እኮ ትንፋሽ አጠረው ጋይስ። ስፖርት ሁሉ የሰራው እንደው እስከዛሬ ድረስ ጅም እንደሰራ ስፖርት እንደሰራ ራሱ አስረሳው እንዴ! አነቀው፣ አፈነው ጋይስ። ይሄ ሁሉ ህዝብ እያየ ይሄ ሁሉ የኢትዮጵያ ህዝብ በሶሻል ሚዲያ በአባይ ሚዲያ እያየ ህዝብ ሁሉ ተጨነቀ። በቃ ልጁ ጸጥ አለ። ወይኔ ገደለው እንዲ ያለ ለቀቀው ዳኛ ምናምን ይላሉ። እዚህ ደግሞ የእሱ ደጋፊዎች የነበሩት ማለት እንዲ አፍኖታል አይቻልም እንዳያብድላ ምናምን ጋይስ። ወይኔ ሰከንድ እኮ ነው ቤተሰብ። እኔ ግን እንደዚህ አይቼ ስመለስ አሁን ሁሉ ድጋሚ አይቼው ነው እንጂ መጀመሪያ ላየሁትም። አውርቼ ስመለስ አልቋል። ከዛም ድጋሚ ሲደገም ነው ያየሁት። ከዛም በጣም ገረመኝ። እንዴ የፋርማሲ እባብ ራሱ እንደዚህ አትጠመጠምም አልኩኝ። እኔ በጣም እንዴ ጆዬ መጠምጠም የምትወደው ጥምጥም ምን ያለበት። ከዛም አሸነፈ ጋይስ። በሰከንድ ማለት ሲሰው በተግባር ሲገኝ ደስ አይልም? አዎ ቲቪ ላይ ታዲያ በቲቪ አይደል እንዴ ስናይ የነበረው?
ሰው ወንድ ልጅ እንደዚህ በቃሉ ሲገኝ ታባቱ እሰይ ደስ ሲል ምናምን ወንድ ልጅ አውርቶ ተግባራዊ ሲሆን እንደማየት የሚያስደስት ነገር የለም እንዴ ጋይስ። ይህ እኮ ደስ የሚል ነገር እኮ ነው። አሁን ብሽሽቁ መነዳደዱ ምናምን ሳይሆን ስፖርታዊ ነገር ከሆነ የአንዱ ደጋፊ ልትሆኑ ትችላላችሁ ምናምን፣ ግን ደስ ይላል። በቃ በሰከንድ ውስጥ አሸነፈ። ከዛም ጋይስ በጣም የገረመኝ ደግሞ ሌላ ነገር ልንገራችሁ። ሙሉ አዳራሹ የንቃተ ህሊና ደጋፊ ነው ማለት ትችላላችሁ ጋይስ። ልክ እኮ እንደተሸነፈ ሲያቅ ላጥ ብለው ወጡ። ባዶ ሆነ እኮ እንትኑ ግቢው እንትኑ ስቴዲየሙ ይሄ አዳራሹ ጋይስ ጸጥ አለ እኮ። ብዙ ደጋፊ ነው ያለው። አደራ እኔ ንቃተ ህሊና ደጋፊዎች እናንተ ሰዎች አደራችሁ። እዚህ ብዙ ናችሁ መሰለኝ እንዴ እንዲቅናችሁ ወደው ባዶ ሆነ እኮ። በበዛ አይደለም ለነገሩ በበዛ ማክትም ባለ ምናምን በገፋም ከአያ ጋር በተራገጠም አይደለም። ቴክኒክ የሚባል ነገር አለ። ቴክኒክ አሁን እኔ በቴክኒክ ነው የማመልጣችሁ። ቴክኒክ ከዛም ጋይስ ደስ አለኝ። ከዛም በኋላ ምን ደስ ያለኝን ደግሞ ምን ልንገራችሁ። ከዛም ጆ ያራዳ ልጅ ይመች ማርያም ምን የተመቸኝን ፓርቱ ሄደና እስካሁን ሲሰዳደቡ ምናምን ነበረ። እስካሁን እንደውም ላይክ የሚሰጠው ይሄ ኢንተርቪው ምናምን በቃ ከምንም ሳይቆጥረው ነው ሲያወራ የነበረው። ልክ ካሸነፈው በኋላ ግን ሂዶ የስፖርታዊ ጨዋነት እቅፍ አድርጎ ምናምን ደስ ይለው። ቢግ ላቭ ቢግ ሪስፔክት አላልኩት ድጋሚ ማለት ነው። ከዛም በቃ ደስ ይላል። ያው መሸነፍ ማሸነፍ ያለ ነው። ከዛም ጋይስ የእንትን ይሄ ማን ነው የሚባለው የጀሞ ጅብ እሱ ደግሞ ከኔ ጋር ግጠማ ብሎ ቁጭ። ጋይስ የት ነበርክ እስከ ዛሬ ድረስ አንተ? ደግሞ ሌላ ጦርነት ጋይስ፣ ደግሞ ሌላ ጦርነት፣ ቤተሰብ ደግሞ ሌላ ረብሻ ሊፈጥሩብን እላያችን ላይ ከማን ነው ሰይዶ ማርሻል፣ ከሱ ጋር ደግሞ ሰይዶ ማርሻል እኔን ከቻልከኝ እና ያለው ጋይስ እንደባደብ አለ። ጋይስ ግን ማን የሚያሸንፍ ይመስሏችኋል? እኔ ይሄ ሰይዶ ማርሻል ደግሞ ብረት ቦሎኬት መስበር ይወዳል እጁ ላይ ጭንቅላቱ ላይ